ከጄኔራሉ ጋር ተያይዞ የሚወራው ወሬ እውነቱ ምንድነው? ፋኖ ገደልኩ ይላል። መከላከያ ሰራዊት ግን እስካሁን የሰጠው ይፋዊ መግለጫ የለም። የኢፌዴሪ መከላከያ ሰራዊት የማዕከላዊ እዝ ምክትል አዛዥ የሆኑት ብርጋዴር ጄኔራል አስናቀ አይተነው ከሰራዊታቸው ጋር በፋኖ ታጣቂዎች በተሰነዘረ ጥቃት መገደላቸው የተዘገበ ነው። የተለያዩ የሀገር ውስጥና ከሀገር ውጭ ያሉ የዜና ምንጮች እንደዘገቡት የፌዴራል መከላከያ ሰራዊት ከፍተኛ መኮንኖ የተገደሉት የአማራ ፋኖ ብሔራዊ ንቅናቄ ወይንም ፋኖ በኦሮሚያ አንዶ ዴዲቾ በተባለ ስፍራ በሰነዘረው ድንገተኛ የደፈጣ ጥቃት ነው ይላሉ። ብርጋዴር ጄኔራል አስናቀ አይተነውና የሚመሩት ሰራዊት ጥቃቱ የደረሰባቸው ከነቀምቴ ወደ ጊዳ አያና በመንቀሳቀስ ላይ በነበሩበት ወቅት መሆኑ የተመላከተ ሲሆን በወቅቱ በተፈጠረው ከባድ የተኩስ ልውውጥ ከጄኔራሉ በተጨማሪ በርካታ የሰራዊቱ አባላትና ከፍተኛ መኮንኖች ሕይወታቸው እንዳለፉ ነው የፋኖ ደጋፊ የሆኑ የዜና ምንጮች የሚናገሩት። እስካሁን ድረስ የኢትዮጵያ ፌዴራል መንግስትም ሆነ የመከላከያ ሰራዊት ከፍተኛ አመራር በጉዳዩ ላይ የሰጡት ይፋዊ መግለጫም ሆነ ማረጋገጫ የሌለ ሲሆን ይህ በተለያዩ ማህበራዊ ሚዲያ ገጾች ላይ የተሰራጨ የሚገኘው መረጃ በሀገሪቱ የውስጥ ጸጥታና ወታደራዊ እንቅስቃሴ ዙሪያ ሰፊ መነጋገሪያ ሆኗል። ጄኔራሉ ስለ ፋኖ ተናገሩ። ብቅ ጥልቅ እያለ ነው ብለው እንቅስቃሴውንም ገልጸውታል። በአማራ ክልል በቀጠለው ወታደራዊ ግጭት በመከላከያ መኮንኖች በኩል የሚሰጠው ማብራሪያ ቀጥሏል። የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ የሚመሩት እዝ በተሰማራበት የጎጃም ቀጠና ያለውን አሁናዊ ሁኔታ በተመለከተ ዝርዝር ማብራሪያ ሰጥተዋል። ጄኔራሉ ጽንፈኛ በማለት የጠሩት ፋኖ ቡድኑ አሁናዊ ሁኔታ በየጉድጓዱ ተደብቆ አለው ለማለት ብቻ ብቅ ጥልቅ እያለ የሚገኝ ነው ሲሉ ገልጸውታል። በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊና በደቡብ ጎንደር ዞኖች ጠላት ባሉት ኃይል ላይ ጠንካራ ምት አሳርፈንባቸዋል የሚሉት ጄኔራሉ ተላላኪ ጽንፈኛው ከታሪካዊ ጠላቶቻችን ጋር ወግኖ ቢፍጨረጨርም በልማት ወዳዱ ህብረተሰብና በጸጥታ ኃይላችን መስዋዕትነት ዓላማው ከሽፎበታል ሲሉ አብራርተዋል። የታሪካዊ ጠላቶች ተላላኪ ያሉትን ኃይል ከተደበቀበት አውጥቶ ለመደምሰስ ህዝቡ ጥቆማ በመስጠት ኃላፊነቱን ይወጣ በማለትም ጥሪ አቅርበዋል። ህዝቡ መከላከያ ሰራዊት ላይ የነበረው የተዛባ አመለካከት ተወግዷል የሚሉት ደግሞ በስብሰባው ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ናቸው። ህብረተሰቡም በሰራዊታችን ላይ የነበረውን የተዛባ አመለካከት አስወግዶ የፋኖን ፕሮፓጋንዳ ሳይበግረው ልማቱን እያስቀጠለ ይገኛል ሲሉ ዶክተር ድረስ ተናግረዋል። ከአሜሪካ ጋር መታረቅ የኢሳያስን ፍጻሜ ያፋጥነዋል አሉ አንጋፋው ፖለቲከኛ ቲቦር ናዥ። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ የኤርትራን 35ኛ ዓመት የነፃነት በዓል አስመልክቶ ባስተላለፉት መልእክት በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ የሰላ ትችት ሰንዝረዋል። ዲፕሎማቱ የኤርትራ ህዝብ ለነፃነቱ የከፈለውን መስዋዕትነት ቢያደንቁም አስመራ ግን ዜጎቿን መብት በመንፈግ ወደ ግዙፉ እስር ቤትነት ተቀይራለች ሲሉ አውግዘዋል። ዋሽንግተንና አስመራ የሻከረ ግንኙነታቸውን ለማደስና ማዕቀቦችን ለማንሳት ፍንጭ እያሳዩ ባሉበት ወቅት የወጣው የቲቦር ናዥ አስተያየት እጅግ አነጋጋሪ ሆኗል። አንጋፋው ቲቦር ናዥ ፕሬዝዳንት ኢሳያስ ከአሜሪካ ጋር ለመታረቅ በራቸውን ክፍት ያደርጋሉ የሚል ተስፋ እንዳላቸው ቢገልጹም ይህ ዲፕሎማሲያዊ መቀራረብ ግን ለኤርትራ መንግስት መረጋጋትን ሳይሆን የአገዛዙን ውድቀት የሚያፋጥን ቀዳዳ እንደሚፈጥርና ለኢሳያስ መንግስት መውደቂያ መንገድ ጠራጊ እንደሚሆን ተንብየዋል። ጄኔራል አበባው ታደሰ ከረጅም ጊዜ ጸጥታ በኋላ ድምፃቸውን አሰምተዋል። መከላከያ ሰራዊት በኢትዮጵያዊነት ስነልቦና የተገነባ ግዳጅን የመፈጸም ብቃቱም አስተማማኝ የሆነ ነው ብለዋል ጄኔራሉ። የኢፌዴሪ መከላከያ ሰራዊት ግንቦት 18 ቀን 2018 ዓ.ም በሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት በስልጠና ማጠቃለያ ምዕራፍ ላይ የሚገኙትን 27ኛ ዙር ጽናት ኮርስን ጉብኝት ያደረጉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ የኢትዮጵያ መከላከያ ሰራዊት ከለውጥ ወዲህ አስተሳሰቡ በኢትዮጵያዊነት ስነልቦና የተገነባ በትጥቅና ቁመናው የተሻለ ግዳጅን የመፈጸም ብቃቱ በአስተማማኝ ሁኔታ የተገነባ መሆኑን ተናግረዋል። የኢትዮጵያ ታሪካዊ ጠላቶች የኢትዮጵያን እድገት የማይፈልጉ ከመሆናቸውን ባሻገር ኢትዮጵያ የአባይን ተፋሰስና የባህር በር መጠቀም እንዳትችል የውስጥ ተላላኪ ባንዳዎች በተለያየ ጊዜ የተለያየ አጀንዳ እየሰጡ እንቅፋት ሲፈጥሩ መቆየታቸውንም አንስተዋል። የ27ኛ ዙር ጽናት ኮርስ ተተኪ ጀማሪ መኮንኖች ሀገርና ሕዝብ ከእናንተ ብዙ የሚጠብቅ መሆኑን አውቃችሁ ልክ እንደየስያሜያችሁ የአይበገሬነትን ጽናት በመላበስ ነገ በምትመደቡበት ኃላፊነት ሁሉ ተግባር ተኮር ስራ መስራት አርአያ መሆን ይጠበቅባችኋልን ብለዋል።
በሰላም ጊዜ አሃድን በስልጠና ማዘጋጀት፣ በጦርነት ጊዜ ውጊያን ባጭር መጨረስ በሚያስችል ቁመና ላይ መገኘት ተገቢ መሆኑንም ተናግረዋል። በስልጠና ካገኛችሁት አቅም በተጨማሪ በማንኛውም ቦታና ጊዜ በመጠቀም ራሳችሁን ማሳደግ፣ የተሻለ አቅም መፍጠር ግድ ሊላችሁ ይገባል ያሉት ጀነራል አበባው ታደሰ ኦፊሰር ማለት በማንኛውም ጊዜ ፈተና ቢገጥመው ሀገሩንና ሕዝቡን የሚያስቀድም ለሚመራቸውም ቅድሚያ የሚሰጥ መሆኑንም አስገንዝበዋል። የአሜሪካ ጦር በኢራን ላይ የአየር ድብደባ ፈጸመ። በሆርሙዝ ሰርጥ አቅራቢያ የሚገኙ የሚሳኤል ማረፊያዎችና የጦር ጀልባዎችም ተመተዋል። የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲሞቲ ሃውኪንስ እንዳረጋገጡት የአሜሪካ ጦር ኃይሎች በደቡባዊ ኢራን ላይ ራሳቸውን የመከላከል ጥቃት ፈጽመዋል። ጥቃቱ ያተኮረው በሆርሙዝ ሰርጥ አቅራቢያ ፈንጂዎችን ለመቅበር ይንቀሳቀሱ በነበሩ የኢራን የጦር ጀልባዎችና የሚሳኤል ማስወንጨፊያ ጣቢያዎች ላይ መሆኑን የገለጹት ቃል አቀባዩ በአሁኑ ወቅት የተኩስ አቁም ስምምነት ቢኖርም የአሜሪካ ማዕከላዊ እዝ ኃይሉን የመከላከል እርምጃውን አጠናክሮ እንደሚቀጥል ይህን አስታውቀዋል። ዋና የኢስላሚክ አብዮት ዘብ ወታደራዊ ወደብና ሁለገብ አውሮፕላን ማረፊያ በሚገኝበት በሆርሙዝ ሰርጥ አቅራቢያ የምትገኘው ባንደር አባስ ከተማ ዙሪያ ከፍተኛ ፍንዳታዎች መሰማታቸውም ተዘግበዋል። ታብናክ የተባለው የኢራን የዜና ድረገጽ በአሜሪካ ድብደባ 4 የአብዮታዊ ዘብ ወታደሮች በጀልባዎች ላይ በነበሩበት ወቅት መገደላቸውን ሲያረጋግጥ ከኢራን መንግስት ጋር ግንኙነት ያላቸው መገናኛ ብዙሃን በበኩላቸው ጥቃቱ አሁን ያለውን የተኩስ አቁም ስምምነት የጣሰ ነው ሲሉ ከሰውታል። ይህ የአሜሪካ ጥቃት የተሰነዘረው የኢራን ተደራዳሪዎች ከኳታር አገናኞች ጋር በዶሃ ተገናኝተው ከአሜሪካ ጋር የተቀናጀ ንግግር ካደረጉ ከጥቂት ሰዓታት በኋላ ነው። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ ስምምነቱ የኢራንን የኒውክሌር መርሃ ግብርና ማዕቀቦችን በሚመለከቱ የቃላት አጠቃቀም አለመግባባቶች ምክንያት መዘግየቱን ገልጸው የባህር ወሽመጦቹ በየትኛውም መንገድ ክፍት መሆን እንዳለባቸውና ክፍት እንደሚሆኑም በጥብቅ አስታውቀዋል። በተመሳሳይ ጊዜ ዶናልድ ትራምፕ ከቴህራን ጋር የሚደረገው ድርድር በጥሩ ሁኔታ እየተራመደ መሆኑን በትሩዝ ሶሻል ገጻቸው ላይ ያጋሩ ሲሆን አሜሪካና ኢራን የመግባቢያ ስምምነት ላይ ለመድረስ እየሰሩ መሆኑንም ጠቁመዋል። የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት የአጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነ አስታውቋል። እስላማዊ አብዮታዊ ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት ሳይጠቅስ በሕዝብ ግንኙነቱ በኩል ባወጣው መግለጫ የአሜሪካ ጦር በቀጠናው ጣልቃ ገብነቱንና ጠብጫሪነቱን ቀጥሎ በፐርዢያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ ኢስላማዊ አብዮታዊ ዘብ መከላከያ ሰፈር ገብቷል ብለዋል። በጥንቃቄ የደህንነት ቅኝት ካደረገን በኋላ የግዛት ሉዓላዊነታችንን ለመከላከል ኤምኪው 9 ድሮን መተን ጥለናል ሲልም አክሏል። አርኪው 4 ድሮንና ኤፍ35 ተዋጊ ጄቶች እንደመታና እርምጃው በውሃ የተሸፈነውን አካባቢ ጥለው እንዲሸሹ እንዳስገደዳቸውም አስታውቋል። እነዚህ ጥቃቶች መቼና የት እንደተፈጸሙ በግልጽ አላስቀመጡም። የአሜሪካ ጦር ባወጣው መግለጫ በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን ይፋ አድርጓል። የአሜሪካ ማዕከላዊ እዝ ጥቃቱ ራስን መከላከል እንደሆነ ገልጾ ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብሏል። የኢራን መገናኛ ብዙሃን ትናንት ምሽት በባንደር አባስ የወደብ ከተማ አውሮፕላን ማረፊያ አቅራቢያ ፍንዳታ መሰማቱን ዘግቦ ነበር። ዓለማችን ሌላ አስጨናቂ ዜና እየሰማች ነው። በኮሪያ ልሳነ ምድር ውጥረቱ ነግሷል። ሰሜን ኮሪያ ባላስቲክ ሚሳይሎችን ተኩሳለች። በቀጠናው ያለው ወታደራዊና ዲፕሎማሲያዊ ውጥረት እጅግ በበረታበት በአሁኑ ወቅት ሰሜን ኮሪያ በርካታ የባላስቲክ ሚሳይሎችን ወደ ባህር መተኮሷ ተሰምቷል። የደቡብ ኮሪያ የጦር ኃይሎች ጠቅላይ እዝ እንዳስታወቀው ይህ የሚሳይል ሙከራ የተደረገው ከሰሜን ኮሪያ የባህር ዳርቻ ሲሆን ፒዮንግያንግ ይህንን የኃይል ማሳያ እርምጃ የወሰደችው በደቡብ ኮሪያ ከዩናይትድ ስቴትስ እና ከጃፓን ጋር ያላትን ወታደራዊ ትብብር እያጠናከረችበት ባለችበት ወቅት መሆኑን ሁኔታው ይበልጥ አሳሳቢ አድርጎታል። የደቡብ ኮሪያ መከላከያ ሚኒስቴር ባወጣው አስቸኳይ መግለጫ የሰሜን ኮሪያን እንቅስቃሴዎች በቅርብ እየተከታተለ መሆኑንና ከአሜሪካ እንዲሁም ከጃፓን ጋር በመሆን ማንኛውንም ትንኮሳ ለመቀልበስ ሙሉ ዝግጁነት ላይ መሆኑንም አስታውቋል። የደህንነት ባለሙያዎች እንደሚገምቱት የተተኮሱት ሚሳኤሎች በመቶዎች የሚቆጠሩ ኪሎሜትሮችን መጓዝ የሚችሉ የባላስቲክ ሚሳኤል አይነቶች ናቸው። ይህ የፒዮንግያንግ እርምጃ የተባበሩት መንግስታት ድርጅት
በሰሜን ኮሪያ ላይ ጣለውን የደህንነት እገዳ በግልጽ የጣሰ በመሆኑ የአሜሪካና ጃፓን የደህንነት ተቋማት ጉዳዩን በልዩ ትኩረት እየመረመሩት ይገኛሉ። የሰሜን ኮሪያው መሪ ኪም ጆንግ ኡን የኒውክሌርና ሚሳኤል ክምችት ማዘመኑን እንደሚቀጥሉ በተደጋጋሚ መግለጻቸውም ይታወሳል። የዚህ የዛሬው የሚሳኤል ሙከራ በቀጠናው ላይ ሊያስከትል የሚችለውን የደህንነት ስጋት ተከትሎ በሲኦል፣ ቶኪዮና ዋሽንግተን መከላከያ ሚኒስትሮች ዘንድ ከፍተኛ ድንጋጤን መፍጠሩ የተዘገበ ሲሆን ዓለም አቀፉ ማህበረሰብም ሁኔታው ወደ የከፋ ግጭት እንዳያመራ ትኩረት እንዲሰጠው እያሳሰበም በትኩረትም እየተከታተለው ይገኛል።